አሳዛኝ ነገር ተፈጥሯል። ኡሌ ቡዜ ጋር እንደሌለ ቡዜ እንግዲህ ጸጉሯ እስኪቆም እስኪንቀጠቀጥ እየተንቀጠቀጠች በዛ በድምጿ ሰሞኑን የለችም ነበረ። ዛሬ እንግዲህ ቀወጠችው ተከስታለች። ጋይስ ማለት በዚህ ልክ ሩታ ላይ ለምንድን ነው ነገሮች በዚህ ልክ የሚበረቱት? ለምንድን ነው በዚህ ልክ ፈተና የበዛባት? ለምንድን ነው በዚህ ልክ የምታስለቅሷት? ምን ባደረገቻችሁ እንዴ? እዛች ጋር ያላችሁ የአብርሃም ቤተሰብ ቡዜም ትሁን ዴቭ እሱም ጨምሮ ባለቤቱም ጨምሮ ሁላችሁም የሷ ታላቅ እንጂ የሷ ታናሽ አይደላችሁም አይደል? ለምንድነው እቺ ልጅ መረዳት ያቃታችሁ? ለምንድነው እሷን በሆነ መንገድ ብቻ በአንድ አንግል ብቻ እሷን የምታዩት? እንደምትሳሳለትን በስንት ፈተና ያየችበትን ለሱ ብላ እስከዛሬ ከናንተ ጋር ሰጣ ገባ የምትገባውን ልጅ ነው እንዴ እናንተ በዚህ ልክ ጭራሽ አላየንም? እኔ እንደውም በስም አጥፊነት አንቺን ከስሻለሁ። ከሰሽ አሳያት። በከሰስሽው ክስ አንቺ ትገቢበታለሽ። ወንድ ነሽ። እስኪ ቡዜ እነት ሩታን ለመክሰስ ክስ ቤት ሂጂ። እንደው ያኔ ጀግና ነሽ ተብለሽ ይጨበጭብልሻል። እንዴት ብታስቧት ነው እናት ልጇን ደብቃ ከናንተ ጋር ደግማ ልጄን ስጡኝ የምትላችሁ? ጭራሽ ልጅ ቢጠፋብሽ ነው እንደ ልብስ ቀያየረሽ ተኳኩለሽ እንዴ? ከበሷ ልብስ መቀያየር እናንተ ምን ነው እንደዚህ አንገበገባችሁ እንዴ? እሷ በምትለብሰውና እሷ በምትጠጣ በምትበላው ነገርም እየቀናችሁ ነው ማለት ነው። በጣም እኮ ነው የሚያሳፍሩት። እንደዛ ተረጋግታ ልብሷን ቀያይራ ከሷ ልብስ ጋር እናንተ ምንድነው ያላችሁት ጋይስ? በጣም ጭራሽ አብርሃምም ደገመው። የኦዲየንሱ ሲገርመኝ የአብርሃም ደገመው ቅድምዬ ማለት ነው። ሄርሜላ ቤትም ተናግሯል። እዚህም ደግሞ እሷ ፊት ተናገረ። ራቁቷን ትሄድ እንደ እቺ ልጅ ጨርቋን ጥላት ትበድ እንዴ? በጣም ነው የምታሳፍሩት እንዴ! በዚህ ልክ እሷ ልጇን ደብቃ ከናንተ ጋር መታ ልጄ መልሱልኝ ብላ ደም እንባ የምታለቅስበት ምክንያት ምን አለው? ሩተም ደግሞ ወደ ህግ ነው መሄድ ያለባት። በቃ ከዚህ በፊት አመልክተሽ ስለሆነ ድጋሚ መክሰስም አይጠበቅብሽም። ያ ጉዳይ ተደገመብኝ ብለሽ ነው ለህግ ማቅረብ ያለብሽ። ድጋሚ ፋይል አትከፍቺ። ምክንያቱም የልዑሌ ጉዳይ ፋይል ተከፍቶ ስላለ ከዚህ በፊት ብዙ ቦታ አመልክቻለሁ ስላልሽ ዛሬ ላይ ያ ነገር ተደገመብኝ በሱ ቤተሰብ ብለሽ ሄደሽ አጋዥ ያለች ሲኩሪቲ ያለ ብዙ ማስረጃዎች አሉሽ አይደለ? ሄደሽ ማመልከት እና ብዬ ነጋሽዬን ታያቸው። እነሱ ሲጨነቁልሽ ነው አንቺ የምትጨነቂላቸው። ምን አስጨነቀሽ ለነሱ? አንቺ ለነሱ እንድትጨነቂ እነሱ ላንቺ አንድ ቀን ተጨንቀው ያውቃሉ? ላንቺ ህይወት ላንቺ ትዳር ዛሬ ብለው ባይንሽ በልጅሽ መጡ እንዴ? የቡዜን ክርክር